እንዳውም ደስ ሊለው ሲገባ አንተ ሁሉ ጊዜ ምናምን አለ። ለምን ቀደምከኛ አይነት ነው። እኔ ደግሞ እንደሱ አላሰብኩም። አው እንግዲህ እድል አገኘን አይደል ለመናገር። ከዛ አንድ ወንድማችን ጎትቶ ናናና ብሎ ጎትቶኝ ሄደ ከሱ ዘንድ ማለት ነው። እናንተ መድኃኒትኛ ጋር አለ ትላላችሁ፣ ስነ ምግባርኛ ጋር አለ ትላላችሁ፣ ትክክለኛው እንትን አስተማሪዎችን እኛ ነን ነው የምትሉት። ግን እሁድ እናንተ ጋር የነበረው ነው ማነው ሰኞ ዕለት ቢሮ ገብቶ መቶ ጉቦ የሚበላው ችግር የሚፈጥረው ችግር ፈጣሪ እናንተ ናችሁ ነበር ያሉት። ነገሩ እውነት ነው። የጠቅላይ ሚኒስቴሩን ልብ ለመኮርኮር ዋናው ለውጡ ነው ብሎ ጀመሩ። እንትኑ ላይ ገብተህ ማየት ትችላለህ። አሁን ራሱ አለ ዩቲዩብ ላይ አለ። ነበርኩ በጊዜ ማንም ሰው ማየት ይችላል። እና ዋናው የትኛው ነው? አው ዋና የሆነውን ዋና ማድረግ ሲገባው አንድ የሃይማኖት መሪ ዋና ያልሆነውን ዋና ነው ብሎ ሲናገር ክርስትና መውረዱን ታያለ። አሁን የፈለገውን ሃይማኖቱን የማይወክል ሰው ነው ሶሻል ሚዲያውን የያዘው። እና የፕሮቴስታንት ሃይማኖት እሱን ይመስላል። ኦርቶዶክስ ወክሎ ሚንጫጫው ተራው ምዕመን ነው። ጳጳሳቱ ሲናገሩ አታይም፣ ቄሶቹ ሲናገሩ አታይም፣ ቆሞሶቹ ብዙ ሲናገሩ አታይም። ቲክቶከሮቹ ናቸው የሚናገሩ። ቲክቶከር ላይ ቲክቶከሮቹ በቃ ኦርቶዶክስ ወክለው ሃይማኖቱንም በትክክል ቢያውቁት እኮ ጥሩ ነው። ቀናኢነት። እኔ ብልጽግና ወንጌል ሰባኪ ነኝ። አንተ ራስህ? አዎ። ከነሱ ጎራ ነህ ማለት? ብልጽግና ወንጌል ከነሱ ጎራ አይደለም። የነሱ የስግብግቦች ወንጌል ነው የሚባለው። የነሱ ብልጽግና የኛ ነው። አንዴ ዘር ብሎ ይሰበስባሉ፣ ቀጥሎ መባ ይላሉ፣ አስራታችሁን ያመጣችሁ ወደፊት ነው እንጸልያለን ይላሉ፣ እንደገና ደግሞ የፍቅር ስጦታ ይላሉ፣ እንደገና ደግሞ ለእንትን እናድርግ ይላሉ። በየምክንያቱ በየእንትኑ ይሰበስባሉ። እንደገና ውሃ ይሸጣሉ፣ ዘይት ይሸጣሉ። የማይሸጡት ነገር የለም። አፈር ተሽጧል እዚህ ነቀምት ላይ፣ ጨው ይሸጣል፣ ምን ይሸጣል። ይሄ ስግብግቦች ወንጌል እንጂ ብልጽግና ወንጌል አይደለም። የብልጽግና ወንጌል ትክክለኛው እኛ የምንሰብከው እውነተኛ ወንጌል ነው። እና እሱ በማድረግ መስራት ሳይሆን በመመኘት አይደል? አብዛኛው ነገር በመመኘት ምናምን የሰው ቤት ላይ የሰው ህንፃ ላይ የሰው መኪና ላይ ሄደ በቃ ክሌም የኔነ በኢየሱስም የኔነ ከዛሬ ጀምሮ ተቀበል ምናምን ሲባል ልጃቸው እንዲህ ሲያደርጉ ላየም ቸርች ውስጥ እና እንደዚህ ይሆንላቸዋል አሜን 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 ይላሉ። እንደዚህ በማለት የሚመጣ ነገር የለም። ችግር ያለው እዛ ነው። ሰላም የሌለው ድሃ ዘንድ ነው። በሽታ ያለው ድሃ ዘንድ ነው። ምንን ይጠብቃል? ድሃ ምንም የለው ማለት ባክግራውንዴ ከሀብታም ቤተሰብ ነው የኔ ባክግራውንድ ማለት ነው። ስለ ሀብት እስከ ጥግ ነው የማውቀው። ችግር የለብንም። አሁን ዶክተር ገመችስ አባቴ ድሃ ነው ቤተሰቦች ድሃ ናቸው አለ አይደለም? ሄኖክ ግርማም እኛ ድሃ ነበርኩ ምናምን ብሎ ሲመሰክር ሰምቻለሁ። ተመልሶ የሚመጣባቸው ስለሚመስላቸው ይበረግጋሉ በየጊዜው። እነዚህ ገንዘብ እኮ ቀላል አይደለም። ገንዘብ እኮ በምርጫ ውድድር ከእግዚአብሔር ጋር የቀረበና እንዳውም አንዳንዴ በምርጫ ውድድር እግዚአብሔርን በፎርፌ ሁሉ ያሸነፈበት አጋጣሚ ሁሉ አለ። ጌታ ኢየሱስም ይሄን ብሏል። አዲስ የተነሱት እኛ ባለ ራእይ ነን ምናምን ነብይ ነን ሐዋርያ ነን ቅብጥር ሰይነን የሚሉ አሉ። አሁን ተነስተው የሐዋርያ ተግባር መጽሐፍ ቅዱስ ውስጥ እኛ ስናቀው ገንዘብ ሰብስቦ ፎቅ ሲሰራ ምን ሲሰራ አላየንም። ሶማሌዎች ጂሃድ ሲያውጁብን ነብዩ መሐመድ ኢትዮጵያን በጂሃድ እንዳትሞክሯት ብለው አስጠንቅቀዋል አለ አቶ መለስ። ሶማሌዎች ግን ከነብዩ በላይ ነብይ ሆነውብን ጂሃድ አወጁብን አለ። እኛ ከነባሮቹ በላይ አራዳ ሆነውብን በቀደም ለታመጣው ይምጡ። በቀደም መምጣቱ ጠዋት የመጣም 11 ሰዓት ለመጣው እኩል ነው ብሏል ጌታ። እሱ ችግር የለውም። ግን እዛ ጥለና ይሄ ዓለማዊነት ነው ብለን የጣልነውን እነሱ እርድና አድርገው ቸርች ውስጥ ይዘውት መጡ። ይሄኛው ኤቲኤም የባንኮች የሚያድሉት ሳይሆን ነቢያት የሚያድሉት ኤቲኤም ካርድ አለ። ይሄንን ይዘ ቤት ካስቀመጥክ ብር ይስብልሃል ነው። አስማት እኮ ነው። እንደ አስማት ነው የሚስብልህ። አሁን መንፈሳዊ ነገር ሳይሆን ጥንቆላ ነው የተጀመረው። ባኪም ለእንጀራው ወንጌል ከሰበከ አፉ ከተያዘ ጥቅሙን እያኘከ ይላል። እና ጥቅማቸውን እያኘኩ ያ የተሰጠውን እንዴት አድርጎ ይናገር? ልባርክ ተብሎ ገንዘብ ተሰጥቶታል። ምን ብሎ ይናገር? ቢያሳፍኑህስ መርዝ ቢያበሉህስ? ምክንያቱም ለጥቅማቸው ምንም የማያደርጉት ነገር የለም። እነዚህ ሰዎች እነዚህ ክርስቲያኖች አይደሉም፣ አማኞችም አይደሉም። እና ጥቅማቸው ላይ የመጣውን ሰው በፍጹም አይምሩ። እንዳውም በኦሮምኛ ተረትኩላት በአማርኛ ጥሩ ስለማይመጣልኝ ቶኮ ዱፍ ቶኮ ደሙ ነማ ደርባ ይላል ኦሮሞ።
አንዱ ሲሄድ አንዱ ሲሞት ያልፍለታል ይባላል ለሰው። ስለዚህ እኔ ብሞትም ወይ ያልፍልሽ ይሆናል አይዞሽ። አንድ ጊዜ ዶክተር አብይ እንዳውም ብለዋል አንድ ቄስ ጉዲና አይነት ሰው ቢኖር ኖሮ ምናምን አሉ። ሰበሰቡንና ልክ ናቸው ሲላጡም ነው እንደ መሪ። እንደው የሚሞት ሰው ለሃይማኖቱ እንዴት ይጠፋል ያስብላል እኮ አንዳንድ ጊዜ። እንደው ለሃይማኖቱ ብሎ የሚወቀስ እንዴት ይጠፋል? መንግስት ራሱን ሊመራ አይችልም እኮ። የሌባ ስብስብ እንዴት አድርጎ ይመራል? የሌባ ጥርቅም እንዴት አድርጎ ይመራል? ሃይማኖት አካባቢ ሲመጣ ያ ከሆነበት ምን ያድርግ? መንግስት ግራ ገባው እኮ። ራሱ መንግስት ራሱ ተስፋ የቆረጠ ነው የሚመስለው። ሰላም ጤና ይስጥልኝ ውድ ዳሽን ቤተሰቦች፣ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። ዳሽን ቲዩብ ለእናንተ ከፍ ባለ ሀሳብ ያው የተለያዩ እንግዶች ወደ ስቱዲዮአችን እየጋበዝን እያቀረብን ነው። ዛሬ ደግሞ በወቅታዊና በሀገራዊ በተለያየ ጉዳይ ላይ ሀሳቡን እንዲሰጠን ዶክተር ቄስ ግርማ ዘውዴን ጋብዘናል። ቄስ እንግዲህ በተለይ በወንጌላውያን ቤተክርስቲያን ውስጥ ለረጅም ዘመን በቅስና በማገልገል ይታወቃል። ዶክተር ነው። በሀገራዊ ጉዳይ ላይ በነፃነት ሀሳቡን በመግለጽ ይታወቃል። በተለይ የሶሻል ሚዲያ እኔ ከጀመርኩ ጊዜ ጀምሮ በተለያየ ሀገራዊ ጉዳይ ላይ ከኔ ጋርም ከተለያዩ ሰዎች ጋርም ሀሳቡን በመስጠት ታውቁታላችሁ። ዛሬ ደግሞ በዳሽን ቤተሰብ ተገኝተዋል። ቄስ የዳሽን ቤተሰብ ስለሆንክ እጅግ አድርጌ አመሰግናለሁ። እኔም ስለጋበዛችሁኝ አመሰግናለሁ። መልካም። ያው እንግዲህ ከአንተ ጋር ረዘም ላለ ጊዜ ስለተገናኘን አንተ እያልኩ ነው የማቀርበው። ያው እንግዲህ በወንጌላውያን ቤተክርስቲያን ውስጥ ለረጅም ጊዜ በጣም በዛ ያሉ አብያተ ክርስቲያኖችን በመምራት ትታወቃለህ። ከዛም ደግሞ በተለይ ወቅታዊ በሆነ ጉዳይ ላይ ሀሳብህን ለሕዝብ ማድረስም በመላው ዓለም ያሉ ኢትዮጵያኖች ያውቃልና ዛሬ ለመጠየቅ የፈለኩ በተለይ በወንጌላውያን ቤተክርስቲያን ውስጥ መድረኮች ላይ የሚተላለፉ አምልኮ፣ የዝማሬ መልእክቶች አሁን ዘመኑ ዲጂታል ቴክኖሎጂ ስለሆነ በቪዲዮ እየወጣ ቪዲዮ ወደ ህዝብ ሲደርስ በተለይ የተለያዩ በቤተ ክርስቲያን ውስጥ ያሉ ሰዎች ወጥተው መናገር እንኳን እስከሚያፍሩና እስከሚፈሩ ድረስ እናያለን። በተለይ በጌታ ስም የሚደረጉ አምልኮች ራሱ ከመድረኩ ሴቲንግ እንኳን ብናይ እንደ ናይት ክለብ እስከ ማስመሰል የላይት ጥሩ ነው፣ ኳሊቲ ነገር ደረጃውን የጠበቀ ነገር ቢኖር ጥሩ ነው እና እንደዛ እናያለን። በዛ ላይ ከመድረኩ ደግሞ የሚተላለፉ መልእክቶች ራሱ መልእክቱን የሚያስተላልፉ ዘማሪዎች ከሚለብሱት ነገር በሙሉ አብዛኛው ነገር ስናይ ለምን አትጠይቁልንም ይላሉ። አንተ ረዘም ያለ ደግሞ በቅስና ጊዜ ስላሳለፍ እንደ የድሮ አምልኮና ያሁኑ ብለን ከፋፍለን እንኳን ባንችል እንዴት ነበር እናንተ ወንጌልን ስትቀበሉ ከዛ ስታገለግሉ? አሁንስ ያለውን ነገር ስትመለከት ምን ትታዘባለህ? ሰፊ ርዕስ ነው። በዚህ በአንድ ቃለ ምልልስ የምንጨርሰው አይነትም አይደለም። ምንድነው በዚህ የኢትዮጵያ ክርስትና በወንጌል አማኙ አካባቢ ወደ ኋላ የሄደ ነው የሚመስለው ከብስለት አንጻር፣ ቃሉን ከመኖር አንጻር፣ እንደገና ቃሉ ራሱ አሁን ቃል እግዚአብሔር ቃል በሚሰበክበት ጊዜ የስብከት ህጎችን የስብከት ስርዓትን የተማረ ሰው ያወቀ ሰው የገባው ሰው ነው የሚሰብከው። ድሮ ሌላም ሰው ቢሆን ተጠንቅቆ ነው የሚናገረው። አሁን ግን ስብከቱም አካባቢ ላይ ብዙ ችግሮች አሉ። እንደገና ደግሞ ዝም ብሎ አንድ አይነት ስብከት ነው። መጽሐፍ ቅዱስን በመላ የዳሰሰ አይደለም። አብዛኛውን ለምሳሌ ሰው ለመሰብሰብ ተብሎ ስለ በረከት ብቻ ይሰበካል። ትባረካላችሁ፣ ትጠረምሳላችሁ፣ እንደዚህ ትሆናላችሁ፣ ይሳካላችኋል ምናምን ካልከው ሰው ደስ አይለውም። ይሄ ድሮ እዚህ ሀገር አልነበረም። ውጭ ሀገር ድሮ በወጣትነቴ ወይም በ24 ዓመቴ እጄ ነበር እና እዛ ይገርመኝ ነበር። እንዲህ አይነት ስብከት የሚያስቆጣ ንስሐ ምናምን እንዳሰብክ ምናምን አሉኝ እዛ ያሉ ኢትዮጵያውያን ማለት ነው። ለምን ስላቸው ህዝብ አይመጣልንም አሉ። በእኛ ጊዜ ያኔ ሰው ንስሐ ግባ እየተባለ እንደነ ዮሐንስ ዘመን ይሰበካል። ዮሐንስ መጥምቁ ንስሐ ግቡ እያለ ሲሰብክ ብዙ ሰው በመንፈስ ቅዱስ ኃይልም ታግሶ ስለነበረ ብዙዎቹ ወደ ንስሐ ይመጡ ነበር፣ ፊታቸው ወደ ጌታ ይመልሱ ነበር። እንዳውም መጥምቁ ዮሐንስ ሲሰብክ ያልተለመደ ሰው ነው። የግመል ጠጉር ለብሶ የበረሃ ማር እየበላ መጣ ይላል እና ይህ ሰው የመጣበትን ሁኔታ ስታይ እና በዮርዳኖስ ወንዝ ዳር መስበክ በሚጀምርበት ጊዜ
ሰዎች በጣም ደንግጠው ወደ ንስሐ ይመለሱ ነበር ይላል። እና ከዛ ውስጥ የምታየው ምንድነው ጭፍሮችም መጡ ይላል። ጭፍሮች ማለት የሀገሪቱ መከላከያ ሚኒስቴር ማለት ነው። እነሱ ሁሉ መጡና በስብከቱ ተነኩ። እኛ እንድንድን ምን እናደርግ አሉት። እንድትድኑ ማንንም በሐሰት አትክሰሱ። በዛን ዘመን የነበሩ ወታደሮች ሮም ወታደሮች ስለነበሩ ሰዎችን በሐሰት እየከሰሱ ያስጨንቁ ነበር፣ ጉቦ ይቀበሉ ነበር እና ያን ችግር ይፈጥሩ ስለነበረ ያን ሰበከ። እነሱ ልባቸው ተነካ። ቀጥሎ ቀራጮች፣ ዋኖቹ አገሪቱ ላይ ደግሞ ችግር የሚፈጥሩ ቀራጮች ነበሩ። ቀራጮችም ለሮም መንግስት ነበር የሚቀርጡት እና የሮም መንግስት ግብር ይሰበስብ ነበር። በወቅቱ ከነበሩ ከሮም ዜጎችም ሆነ ከሌሎች እስራኤላውያንም ከሌሎች ሀገር ዜጎችም ሰፊውን ዓለም ሲያስተዳድሩ ስለነበረ እና እኛስ ምን እናደርግ አሉ። በስብከቱ ስለተነኩ ነው፣ ስለደነገጡ። እናንተ ደግሞ ከተባለው በላይ አትውሰዱ ማለት ከሚመደበው ግብር በላይ ተጨማሪ ጉቦ ይበሉ ነበር ማለት ነው። ልክ በዚህ ዘመን እንደሚደረገው መዳን ማለት አገልግሎት ማለት ይሄ ነው። ለመዳን ከፈለጋችሁ ይሄን አድርጉ፣ ማገልገል ከፈለጋችሁ ይሄን አድርጉ። መጨረሻ ላይ ደግሞ ሌሎቹ ደግሞ መጡ። ተራው ማህበረሰብ ክፍል ደግሞ እኛስ ምን እናደርግ አሉ። እናንተ ደግሞ 2 ካላችሁ አንዱን ለሌለው ስጡ። ይሄ ነው መዳን፣ ይሄ ነው ማገልገል ብሎ ሉቃስ በተለይ በዚህ ላይ በዚህ መልኩ ነው ወንጌላዊ ሉቃስ በደንብ አብራርቶ የጻፈውና የመዳን መንገድ የመዳን ህይወት በዚህ አይነት ሁኔታ ይሰበክ ነበርና የዛሬ 30 40 ዓመት 50 ዓመት አካባቢ እንደዚሁ አይነት ስብከቶች ሰዎች ልባቸው እየተነካ ወደ እግዚአብሔር መንግስት ሲመለሱ ነበር። ስብከቱ እንደሱ አይነት ነው። በየእንትኑ እና ንስሐ ግቡም ሲባል ሰው በደስታ ነው የሚመለሰው፣ እያለቀሰ ነው የሚመጣው። እንዲያውም ጴንጤ ያለቅሳል ይባላል። የሚያለቅሰው እኮ ዝም ብሎ ስርዓቱ ማልቀስ ስለሆነ የማልቀስ ስርዓት ስላለው ሳይሆን ልቡ የተነካ ሰው ኃጢአቱ ትዝ ሲለው ያለቅሳል በራሱ ማንም ምንም ሳይለው። አሁን አያለቅስም። ለምንድን ነው? ልብ የሚነካም ስብከት የለም፣ የሚነካም ሰው የለም። ዝም ብሎ ሶሻላይዝ ያደርጋል፣ ይቀላቀላል። ዝም ብሎ ይመጣና ሃይማኖቱም አሁን እየተስፋፋ መጥቷል። ብዙ ሚሊዮን ህዝብ ነው ያለው፣ የሚያሳድድ ሰው የለም። ትላልቅ ባለስልጣናትም የዚህ አባል ስለሆኑ እንደውም ከነሱ ጋርም ለመወዳጀት እነሱ ጋርም ለመጠራት ለጸሎትም ለመጠራት ዘመድም ለመሆን የሚፈልጉትንም ጥቅማ ጥቅም ለማግኘት እንደ ቆስጠንጢኖስ ዘመን ያንን ያደርጉ ነበር። የንግስት ሌኒ ልጅ ንጉስ ቆስጠንጢኖስ የሚባል ሰው ወደ ጌታ መጣ። በራእይ ታየው። ይሄ መስቀል ይዘህ ከወጣ ታሸንፋለህ የሚል ሰማና መስቀሉን ምልክት ይዘህ ከወጣ ምልክት ይዞ ሲወጣ አሸነፈ። ከዛ ጊዜ ጀምሮ እሱም ክርስትናን ተቀበለ። በግዛት ያለ ሁሉ ክርስትናን እንዲቀበል ብሎ አወጀ። ስለዚህ የክርስትና ጥራት ተጓደለ በዛን ጊዜ ይላል። በቸርች ስትሪ በቤተክርስቲያን ታሪክ ውስጥ ስታይ ማለት ለምንድን ነው ሰው ሁሉ የንጉሥ ዘመድ ለመሆን የእምነቱ አባል ሆነ? አማኝ ሳይሆን ሳያምንም አባል ዝም ብሎ በቃ ጌታን በዛ ውስጥ ለምትገኝ ጥቅም ካለች ጥቅም እንደሱ አባል ካልሆንኩ ይቀርብኛል በሚል ሂዶ አባል ሆነ ማለት ነው። አሁን ይሄ ዘመን እንደሱ ነው የሚመስለው። ጠቅላይ ሚኒስትሩም ከንቲባውም የክልል ፕሬዝዳንቶች ምናምን ሲሆኑ ሲያይ ሰው ሁሉ በቃ ይሄ ነገር ነው የሚያዋጣው። አብዛኛው ሰው እንደሱ አይደለም አኗኗሩ። የተጠግቶ ያልሆነውን ሆኖ ነው መጠቀም፣ መብላት፣ መኖር የሚፈልገው። አብዛኛውን ጊዜ ደግሞ እንደዚህ አይነት አስመሳዮች ናቸው ስልጣን ቦታም የሚይዙት። አስታውሳለሁ ቤተ መንግስት ላይ 2011 ጠቅላይ ሚኒስቴሩ ጠርተውን ነበርና የመጀመሪያ ፕሮቴስታንቶች የተጠሩበት መጀመሪያ ኦርቶዶክስ ጋር ሄዱ። ከዛ እስልምና ሃይማኖት መሪዎችን ሰበሰቡ። 3ኛ ደረጃ ላይ እኛን ሰበሰቡ። ነበርኩ አጋጣሚ። አዎ። እና ሲሰበስቡ የመጀመሪያ ተናጋሪ ጥያቄ እሳቸው ተናገሩና ጥያቄ ሲሰጡ ነው የነበርኩ የመጀመሪያ ድል የደረሰኝ ማለት ነው። በታሪክ አጋጣሚ ብዙ ሰው እንኳን ተበሳጨ ያን በመናገሬ። ሌላው ቀርቶ ፓስተር ጻዲቁ ወጥቶ ውጪ ላይ ተጣላኝ። ለረፍት ስንወጣ እንዴት አንተ ሁሉ ጊዜ ስለ ራስህ ስለ ቤተ ክርስቲያን ከፍ እያረክ ምናምን አለ። አይ እኔ እኮ በጊዜው ምን ልበርክ ያል ታስታውሳለህ? እኔ ጠቅላላ ስለ ቤተ ክርስቲያን ስለ ፕሮቴስታንት አመጣጥ በጣም የተደነቀ ንግግር ነበር በአጭር ደቂቃ ውስጥ ያደረኩት። እና ምንድነው ያደረኩት ደግሞ ስለ ኢትዮጵያ ወንጌላዊት ቤተ ክርስቲያን ቤቴል ብቻ አይደለም እኔ ያወራሁት። 4 ነባር ቤተ ክርስቲያኖችን ስም ጠርቻለሁ። የመካነ ኢየሱስ፣ መሰከ ክርስቶስ፣ ሕይወት ብርሃን፣ ገነት ምናምን ያስታውሳሉ። ለምሳሌ በሚሽነሮች የተሰሩ ሆስፒታሎች
አሁን እነሱን ሁሉ አነሳው። ይሄን ተናግሬ ሲወጣ ለምን እንደተናደደ አላውቅም። ፓስተር ዛዲቁ የአብያተ ክርስቲያናት ሰብሳቢ እሱ ነው እንግዲህ ምናልባት እኔ ነኝ መናገር ያለብኝ። እሳቸው እጅ ጥያቄ ካላቸው ያሳብ ካላቸው ብሎ እድል ስለሰጡን የተጠራ ነውም በየግላችን ነው። እኔ አብያተ ክርስቲያንም ወክዬ አልሄድኩም። ቤተ ክርስቲያናችን ተወክሎ ወክዬ ነው። እንዳውም እኔ ወደ 3 ሰዓት ከሩብ ላይ ነው እድሉን ያገኘሁት ማለት ነው። ደወልኩ። እንዳጋጣሚ በወቅቱ ይጠሩ የነበሩ የተባሉት ዲያቆን ዳንኤል ክብረት ነበሩና እሳቸው ነው ሲባሉ ስልካቸውን ሰው ሰጠኝ። ደወልኩ እሳቸው ጋር። አይ ቀን ነበረ፣ አሁን በዚህ ሰዓት ላይ ስም ለሴኩሪቲ ተላልፏል ምናምን አሉኝ። በቃ እንግዲህ እኛ ነባር ቸርቾች ነን። እኛ በሌለንበት እንግዲህ የሚሰበሰበው ስብሰባ ለሁሉም ሃይማኖት ለፕሮቴስታንቱ የሚጠቅም ከሆነ ብዬ ተናገርኩኝ ማለት ነው። በዛ እና ወዲያው ከ15 ደቂቃ በኋላ እሳቸው 2 ሰው ስም በቤተ ክርስቲያናቸው ስም አሁኑኑ ስጠኝ አሉ። እሳቸው ስም ሰጠውኝ። ተላለፈ። ጠዋት ይደንገባን። በዚህ አይነት ሁኔታ ነው የመጣሁት እና ድልም ሲሰጡ ዶክተር አብይ መጀመሪያ እኔ በዚህ በቀኛቸው በኩል ቁጭ ብዬ ነበር። ሁለተኛ ረድፍ ላይ ሞን ብዬ ነው የተቀመጥኩት። ብዙ ጊዜ መጽሐፍ ቅዱስም ወደ ሰው ቤትም ስትጠራ ከፊት አትቀመጥ ስለሚል ድንገት ባለስልጣኖች ከመጡ ወደ ኋላ እንዳይመልሱም ብዬ ተጠንቅቄ ከሁለተኛው ላይ ተቀመጥኩ ማለት ነው። ከዛ እሳቸው ሲሄዱ 1 ቁጥር ለእኔ ሰጡ። ከዛ 5 ሰዎች ነበር። 2 ቁጥር ዘላለም ጌታቸው ነበረ፣ ሐዋርያ ዘላለም። 3ኛ ላይ ቄስ ደረጀ ጀንበሩ ነበረ። 4ኛ አንድ ከቃለ ሕይወት አንድ ዶክተር ነበሩ፣ ሴት ናቸው። እንደዚህ 5 ሰዎች ነን አሁን። እና እኔ መጀመሪያ በቁጥራችሁ መሰረት ሲሉ 1 ቁጥር ተናገርኩ እና እኔ አጠቃላይ ነገር ነው የተናገርኩ። በጣም ነው የተደነቀው። ከ15ኛው ክፍለ ዘመን ጀምሮ ከነ ፒተር ሄሊንግ የሚባል ወደ ጎንደር የመጣ የመጀመሪያው ሚሽነሪ ነበረ፣ ሉተራን ሚሽነሪ ምናምን ብዬ ከዛ ጀምሬ ቀጥሎ ሳሙኤል ጎባት የሚባል የሪፎርምድ ሚሽነሪ የነበረ ሰው ነው። እሱ ደግሞ ስለሱም ቀጥዬ ተናገርኩ አልኩና ብዙ ሄጄ በዛቸው ደቂቃ ውስጥ ብዙ ነገር ተናገርኩ ማለት ነው። ስለ ልማቱ ስለምኑ አነሳው። ፓስተር ጻዲቁ በጣም ተናደደ። ውጪ ስወጣ ተጣላኝ። ከዛው ለእረፍት ወጥተን ነበር ለምሳ። ሰላም አልኩት ነው የሀገር ሰላም ነው ብዬ። እንዳውም ደስ ሊለው ሲገባ አንተ ሁሉ ጊዜ ምናምን አለ። ለምን ቀደምከኛ አይነት ነው። እኔ ደግሞ እንደሱ አላሰብኩም። አው እንግዲህ እድል አገኘን አይደል ለመናገር። ከዛ አንድ ወንድማችን ጎትቶ ናናና ብሎ ጎትቶኝ ሄደ ከሱ ዘንድ ማለት ነው። ጭራሽ ቤተ መንግስት ውስጥ ትንሽ የከጨቅ ነገር ነበር። አዎ ለምን አንተ ምናገባህ አይነት እና እኔ ስለ ራስ ምናምን እንደ ስለማን ልናገር? እኔ ቤተ ክርስቲያን ወኪል እኮ አይደለም። አንተ ነው ወኪል። እጅ አውጥተህ መናገር የራስ ድርሻ ነው። እኔ ስለተናገርኩ አንተ ምናምን ብዬ ለመናገር ሲጀምር ያኛው ሰው እየጎትቶኝ ሄደ። በዛ አይነት ሁኔታ እንትናልና ምንድነው ልል የፈለኩት የክርስትናው የነበሩት ቀደም ብሎ የነበረው ይሄ እንኳን ከሌላ ጉዳይ ጋር የጄ ነው የነበረው ቀደም ብሎ የነበረውን ክርስትና ስታይ በዛ ልክ ክብር የነበረው ነበረ። አሁን ግን ስታየው ነገሮች እየወረዱ ሲመጡ ነው የምታያቸው በብዙ መንገድ ብዛት እንጂ ጥራትም የለም፣ ታማኝነቱም የለም። የተለያየ ሚዲያ ላይ ካየ በተለይ ነቢያት ነን የሚሉ ሰዎችን እንዲያረጉ ዘረፉ የሚያለቅሱ ሴቶች አሉ፣ ተጠቃን የሚሉ ብዙ ነገሮች አሉ ቄስ። እና ይሄ ጥራት እየጎደለ ህዝቡ ግን እየበዛ ያው ሃይማኖታዊ ብሽሽቁ እንዳለው ነው ማለት ነው። ይሄንን ባለበት ሁኔታ እንደው ቄስ እዚህ ላይ ምንድነው ይሄን ጉዳይ ያነሳው? በጠቅላይ ሚኒስቴሩ ምን አሉ ሲጀምሩ ባለመድኃኒት ራስን አድን ብሎ ነው የጀመሩት። በጊዜው የሰበኩት በቃል ካፈሉና አልሰበኩም፣ ግን ያው እሳቸው መንግስት መሪ ናቸው። እናንተ መድኃኒት እኛ ጋር አለ ትላላችሁ፣ ስነ ምግባር እኛ ጋር አለ ትላላችሁ፣ ትክክለኛው እንትን አስተማሪዎችን እኛ ነን ነው የምትሉት። ግን እሁድ እናንተ ጋር የነበረው ነው ማነው ሰኞ ዕለት ቢሮ ገብቶ መቶ ጉቦ የሚበላው ችግር የሚፈጥረው ችግር ፈጣሪ እናንተ ናችሁ ነበር ያሉት። ነገሩ እውነት ነው። እና ይሄንን ከእውነት አንፃር ስታወራ ልክ ይሄንን አውርቼ እንዳለው ስለ አስመሳይነት ነው መናገር የፈለኩትና
ቄስ ደረጀ ምን አሉ? ቄስ ደረጀ ጀምሮ አሁን የካውንስሉ መሪ ናቸው። እንደዚህ አይነት ሰዎች ናቸው ወደፊት የሚወጡት በብዛት እና ምንድን ያሉት ዋናው አሉ። አሁን ብዙ ነገር አወራሁ አይደል? ዋናው ይሄ ሳይሆን አሉ ዋናው ለውጡ ነው አሉ። ጠቅላይ ሚኒስቴሩን ልብ ለመንካት እኮ ነው። ይሄ የክርስትና አስመሳይነት ዋናው ክርስትና ነው እንጂ የወቅቱ ለውጥ አይደለም። እኛ እዛ ጋር መናገር የነበረብን ለውጡ እኮ መጣ። ለውጡን የሚመራ እኮ የመንግስት አካል ነው። እኛም ደስ ብሎናል፣ ደጋፊዎች ነን። እኛ ለውጡ ምንድን ነው የምታስቡት ብሎ አይደለም ጠቅላይ ሚኒስቴሩ የጠሩን። አነጋግሩን ብለን አቶ ታከለ ኡማ ሸራተን ጋብዘውን ስለነበረ እዛ ላይ ጥያቄ ስለቀረበ ሊያነጋግሩን ነው የጠሩን። ሲያነጋግሩን ደግሞ እሳቸውም ያሉት ስለ ለውጡ አላነሱ። እሳቸውም ባለመድኃኒት ራስን አድን፣ ክርስትናችሁ ወድቋል አይነት ነው፣ መንፈሳዊ ህይወታችሁ ልክ አይደለም ነው፣ እንትናችሁ ወርዷል ነው። እሱን ትተው የጠቅላይ ሚኒስቴሩን ልብ ለመኮርኮር ዋናው ለውጡ ነው ብሎ ጀመሩ። እንትኑ ላይ ገብተህ ማየት ትችላለህ። አሁን ራሱ አለ፣ ዩቱብ ላይ አለ፣ ነበርኩ በጊዜ ማንም ሰው ማየት ይችላል። እና ዋናው የትኛው ነው? አሁን ዋና የሆነውን ዋና ማድረግ ሲገባው አንድ የሃይማኖት መሪ ዋና ያልሆነውን ዋና ነው ብሎ ሲናገር ክርስትና መውረዱን ታያለህ። በዚህ ልክ አሁን ምዕመኑ ጋር ለምን ትሄዳለህ? አንተ መሪ ነው የተባለ እዛ ጋር እኮ የሚቀመጥ ተወክሎ የሚሄድ ዋናው ይሄ ነው ሲል ዋናው ወንጌሉ መሆኑ ቀርቶ እኛ ለፖለቲካ ዲስከሽን አይደለም የተጠራ ነው። ብዙ ጊዜ ጠርተውናል። ሲጠሩንም ለዛ ጉዳይ አይደለም። እነሱ ለአገር ጉዳይ ምን ትላላችሁ ምናምን ብለውና አቆ እናንተ በርቱ፣ ሃይማኖቱ ላይ በርቱ፣ ሰዎችን አስተምሩ፣ የድሮ የክርስትናው ጥራት ይኑር። እንዳውም ፕሮቴስታንቱ በሚነሳበት ጊዜ የፕሮቴስታንት ፒላር ስነ ምግባር የተባሉት እንደ ትጋት አይነቶቹ ትጋት የነበረው ለሃይማኖቱ መሰጠት የነበረው ቁጠባ፣ እንደዚህ ጥራት ላይ ምናምን ላይ ነበረ ድሮ እያሉ ነበር ምክርም የሚሰጡት። እዛ ጋር ሃይማኖቱ ጋር ቢፈወስልን ምዕመኑና ሰባኪዎቹ ስለሚፈውሱ አገር ትፈወሳለች የሚል እሳቤ ስላላቸው ነው። እና ዋናው ይሄ ነው። እነሱም የሚጠሩን የመንግስት አካላትም ስለ እንግዲህ በተለይ ጠቅላይ ሚኒስቴሩ ናቸው ደጋግሞ ሲጠሩ የነበሩት። እነዚህ ሰዎች ግን ዋናውን ትተው ሌላ ነገር ነው የሚያወሩት። እና አሁን መሪ እንዲህ ባወራበት መሪ ዋናውን ትቶ ዋና ያልሆነው ዋና በሚያደርግበት ጊዜ ምዕመኑ ምን ቢያደርግ ነው የምትጠብቀው? ብልሽቱ ከላይ ነው፣ ከጭንቅላቱ ነው። አሁን ነገሮች ሲበላሹ ወጥተው ምክር መስጠት ያለባቸው፣ ወጥተው መገጸጽ የነበረባቸው፣ ወጥተው እንዲያርጉና እንደዛ አርጉ ማለት ያለበት ማን ነው ካልክ እነዚህ ናቸው፣ የሃይማኖት መሪዎቹ ናቸው ማለት የነበረባቸው። መሪዎች ነን የሚሉት አሁን የፈለገውን ሃይማኖቱን የማይወክል ሰው ነው ሶሻል ሚዲያውን የያዘው። እና የፕሮቴስታንት ሃይማኖት እሱን ይመስላል። የኛ ብቻ አይደለም። በእርግጥ ኦርቶዶክስ ላይም አሁን ኦርቶዶክስ ወክሎ የሚንጫጫው ተራው ምዕመን ነው። ጳጳሳቱ ሲናገሩ አታይም፣ ቄሶቹ ሲናገሩ አታይም፣ ቆሞሶቹ ብዙ ሲናገሩ አታይም። ቲክቶከሮቹ ናቸው የሚናገሩት። ቲክቶከሮቹ በቃ ኦርቶዶክስ ወክለው ሃይማኖቱንም በትክክል ቢያውቁት እኮ ጥሩ ነው። ቀናኢነት ቀናኢ ምዕመናን የሚባሉ አሉ አይደለም? በቀናኢነት ነው የሚያወሩት። እዚህም እኛ ጋር እንደሱ አይነቶቹ ናቸው አሁን ቲክቶኩንም ሶሻል ሚዲያውን እንዲያረጉ የምንላቸው። ዝማሬውንም ስትመለከት የድሮ ዝማሬ ሳንሱር ይደረጋል። ሳንሱርነቱ ምንድን ነው? አንደኛ ከእግዚአብሔር ቃል አንጻር ልክ ነው ወይ? ለምሳሌ እግዚአብሔር ቃል አንጻር ስንል አብ፣ ወልድ፣ መንፈስ ቅዱስ ስላሴን እንዴት ያየዋል ዝማሬው? አሁን በአብዛኛውን ጊዜ አይተ እንደሆነ የጴንጤ መዝሙር ውስጥ ስላሴ የለም። የስላሴም አንደርስታንዲንግ ያላቸው አይመስለኝም። ስብከቱ ሌላው ቀርቶ ስብከታችን ላይ ስትመለከት ስብከታችን ራሱ ባላንስ የጠበቀ አይደለም። እና ስለ አብ፣ ወልድ፣ መንፈስ ቅዱስ በደንብ የገባው ሰባኪ አንመስልም ስንሰብክ ማለት ነው። ዘማሪዎችም በዚህ ልክ ነው። ከመጽሐፍ ቅዱስ ከቴዎሎጂ አንጻር እንደ ምሳሌ ነው ይሄንን ያነሳሁት። ሌላውም ነገር አለ። ሌላው ደግሞ ከስነ ምግባር ከኤቲክስ አንጻር የአብዛኛው የፕሮቴስታንት ዝማሬዎች ስታይ ከፍተኛ የስነ ምግባር ግድፈት አለበት። አሽሙር ይዘመራል። ለምሳሌ የአሽሙር መዝሙር አብዛኛው መድረክ ላይ የሚጨፈረው ይሄ የሚዘለለው ምናምን ለእግዚአብሔር የሚቀርበው አምልኮ አይደለም። የሚያዘልል እሱ ወደ ጸሎት ነው የሚመራ። ይሄ ወደ እግዚአብሔር የምታደርገው ነገር ይሄኛው ዝላይ ያለበት ምንድን ነው? የምስጋና ይመስልና አሽሙር ለሰው ወደ ጎን የምትነግርበት ጠላቴ እንደዚህ ምናምን ስትል ጠላት የምትለው ማንን ነው? እና እንደሱ አይነት ነገሮች ናቸው። እነዚህ ደግሞ የስነ ምግባር ወይም ደግሞ የኤቲክስ ችግር አለባቸው።
ዝማሬዎቹ ራሱ አሽሙር አለበት፣ ስድብ አለበት፣ ወደ ጎን መናገር ነገር አለበት። ከዚህ ይሄ ዝማሬው ላይ ያለው ችግር ነው። ከዚህ ያለፈ ደግሞ ራሱ ስነ ምግባሩ ላይ አብዛኛው ሰባኪ እና ዘማሪ አግብቶ ፈት 3-4 ሚስት ያለው እንደዚህ አይነት ጠጥቶ የሚመጣ ሰክሮ የሚመጣ ጫት ቅሞ የሚዘፍን ቢራ ጠጥቶ እንትን የሚል ነው በየሚዲያው የሚለቀቀው። መንፈስ ቅዱስ አነቃቂው መንፈስ ቅዱስ ኃይል በጠፋበት ጊዜ ቢራና ጫት እንትን አድርጎ ምናምን ብሎ ባለፉት ጊዜያት በየሚዲያው ሲነገር እንደነበረ ታስታውሳለህ። እና ከእንደዚህ ከሐሰተኛ ነቢያቶቹ ጋር በተያያዘ አሁን እዛ ሂደው የሚጨፍሩት ቢራና እንትን ጠጥተው መጥተው እንደገና ጫት ቅመው መጥተው አሺሽ ወስደው መጥተው ይባላል። እና እንደሱ አይነት ነገር ነው። የክርስትና ጥራቱ እየወረደ ያለበት ነው። እንደገና ደግሞ እነዚህ ከመውረዱም ባሻገር ደግሞ እነዚህ ሰዎች ቦታውን ይዘውታል። አትያዙ ብሎ ሰዎቹም የተዳከሙ ይመስለኛል። እነዚህ አሁን የሃይማኖት መሪዎች የምትላቸው ፓስተሮች እዚህ ለምሳሌ በአንዳንዶቹ ጎልማሳ አንዳንዶቹ ወጣቶች ናቸው። አዎ ቤተክርስቲያን ብዙ ተከታይ አላቸው። ከብዙ ሰዎች እንደውም የንስሐ ስብከት እንደ ሞኝነት ነው የሚታየው፣ እንደ አነቃቂ ንግግር የሚመስል ነው አብዛኛው። ይሄ አነቃቂ ንግግር ደግሞ ያው ያነቃቃል፣ በቦታው ግን የለም፣ መሰረት የሌለው ነገር ነው አነቃቂ ንግግርና እንደውም ሰሞኑን መነጋገሪያ ከሆነ ጉዳይ እሱ ላይ እስቲ እንግባ። ቄስ ዶክተር ገመችስ እንግዲህ በኢትዮጵያ ወንጌላውያን ቤተክርስቲያንም በብዙ ኢንቨስትመንትም በተለያየም በዚህ ኤሌክትሮኒክስ ሚዲያውም ብዙ ስምና እውቀት ያለው ሰው ነው። በአንድ መድረክ ላይ ባስተላለፈው መልእክት ድሃን የተናገረበት ለማሳየት ሞክራለን። አብዛኛው እንግዲህ ኢትዮጵያ ሕዝብ 85% ድሃ ነው እና እነሱን ማዕከል ያላደረገ ስለ ድህነት የተናገረው ንግግር አለ። ያ በጣም ጠያፊ የሆኑ ንግግሮች መሆናቸውን ሁሉም ሰው ተነጋግሮበታል። አንተማ አዴታ ሚዲያ ላይ መጣ ሀሳብን ከሰጠ በኋላ ቄስ ግርማ ድሃ መሆን ይፈልጋል ወይ አልገባውም፣ የብልጽግና ወንጌል አልገባውም የሚሉ ድምጾች አሉ። አያይዘ ደግሞ እንድትመልስ እዛው የሄደበት መድረክ ላይ ነብይ ሄኖክ ይባላል፣ አሁን ከሀገር ውስጥ የለም። የሰላሌ መንፈስ በሚመስል የሰላሌ ቆየት ያለ ነው ለማንሳት ሳይሆን ይሄ መድረኩ ትንሽ ኃላፊነት የጎደለው የፈለጉትን ሰዎች እንደፈለጉ ቅድም እንዳልከው በሽሽቅም ስድድብም ቢሆን ከእግዚአብሔር ሀሳብ ውጪ የሚንሰራፋበት እየሆነ እየበዛ መጥቷልና ይህንን እንደው እውነት ብልጽግና ወንጌል አልገባህም፣ ድህነትን ትደግፋለህ ወይ የሚሉ ጥያቄዎች አሉ። እኔ ብልጽግና ወንጌል ሰባኪ ነኝ። አንተ ራስህ? አዎ። ከነሱ ጎራ ነህ ማለት? ብልጽግና ወንጌል ከነሱ ጎራ አይደለም። የነሱ የስግብግቦች ወንጌል ነው የሚባለው። የነሱ ብልጽግና የኛ ነው። እኛ ብልጽግናን የምንሰብክ ወንጌል ያበለጽጋል፣ መንፈሳዊ ህይወትን ያበለጽጋል፣ ኑሮህን ያበለጽጋል፣ ህይወትን ያበለጽጋል ብለን ነው የምናስተምረው። ቃሉ ብልጽግናን እኛ አንሸሸው። ብልጽግና የኛ ስለሆነ ቃሉም የምንጠቀምበት ስለሆነ ይሄ የስግብግቦች ወንጌል ነው። እኔ ብቻ ልብላ ሀም የሚል አይነት ለእኔ ብቻ ይሁን የሚል ከምዕመናን በአንድ ፕሮግራም እኮ 4 ጊዜ ገንዘብ ይሰበስባሉ እነዚህ ሰዎች። አንዴ ዘር ብሎ ይሰበስባሉ፣ ቀጥሎ መባ ይላሉ፣ አስራታችሁን ያመጣችሁ ወደፊት ነው እንጸልያለን ይላሉ፣ እንደገና ደግሞ የፍቅር ስጦታ ይላሉ፣ እንደገና ደግሞ ለእንትን እናድርግ ይላሉ። በየምክንያቱ በየእንትኑ ይሰበስባሉ። ይሄ ሁሉ እንደገና ውሃ ይሸጣሉ፣ ዘይት ይሸጣሉ። የማይሸጡት ነገር የለም። አፈር ተሽጧል እዚህ ነቀምት ላይ፣ ጨው ይሸጣል፣ ምን ይሸጣል። ይሄ ስግብግቦች ወንጌል እንጂ የብልጽግና ወንጌል አይደለም። የብልጽግና ወንጌል ትክክለኛው እኛ የምንሰብከው እውነተኛ ወንጌል ነው። ስለዚህ ብልጽግና ወንጌል ጋር የሉም እነሱ። ብልጽግና ወንጌል ስንል ወንጌል መንፈሳዊ ህይወትን ያበለጽጋል፣ አካላዊን ስጋህን ያበለጽጋል፣ ይፈውሳል። ከፈወሰ እኮ ብልጽግና እሱ ነው። ይሄ ነው ብልጽግና። ግርማ አይፈልግም ወይ ብልጽግና ወንጌል ማለት በልጸጋ አይፈልግም ወይ ለሚለው ደህንነትን ይፈልጋል። እኔ እንደ ኢየሱስ ነው። ኢየሱስ ምንድን ነው ያለው? የሰው ልጅ አለ ማቴዎስ ምዕራፍ 8 ቁጥር 20 ላይ ለቀበሮችም ጉድጓድ ለወፎችም ጎጆ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት የለውም አለ። ኢየሱስ ራሱ እኮ ከሀብት አንጻር ከሆነ ብልጽግና የሚለካው ኢየሱስ ምንም አልነበረውም፣ ቤትም የለውም፣ ምንም የለውም። እና ባይኖረን ቤት ባይኖረን ሀብት ባይኖረን መኪና ባይኖረን ህንፃ ባንገዛ አጭበርብረንም ሆነ ምን አድርገንም ባይኖረን ምንድን ነው ችግሩ?
እና ኢየሱስ ክርስቶስ የሌለው እሱም የለውም። ድሃ ከሆነ የመጀመሪያው የሃይማኖቱ መሪ ኢየሱስ ነው፣ ድሃ ነው። ሐዋርያው ጳውሎስም ምን አለ? እንደ ጉድፍ እቆጥረዋለሁ አለ የምድራዊውን ሀብት። ራሳችን ብዙዎች እኛ ድሆች ስንሆን ደግሞ ሌሎችን ባለጠጎች እናደርጋለን አለ። ይህ እኮ ምንም መጽሐፍ ቅዱስ ላይ ያለ ነው። ምንድን ነው የብልጽግና? ማን ነው መበልጸግ ማለት ምንድን ነው? በራሱ መንፈሳዊ ብልጽግና ነው፣ የኢኮኖሚ ብልጽግና ነው። ኢኮኖሚ ብልጽግና ሰርተ ከመጣ መጣ። ብልጽግና ደግሞ የማን ነው? በግል እንድንበለጽግ መጽሐፍ ቅዱስ የትም ቦታ እኮ በግላችሁ እንዲያርጋችሁ በልጽጉ ብሎ ያዘዘበትም የለም። የበለጸጉ ሰዎች እርሱ ጋር የሄዱትንም ሀብትን ሽጠ አንድ ነገር ይቀርሃል አለው እኮ እዛ። ከልጅነቴ ጀምሮ ሕግን ጠብቅ ያለውን ሰውዬ አንድ ነገር ይቀርሃል፣ ያለህን ሁሉ ሽጠ ተከተለኝ ነው ያለው። ደቀ መዛሙርትም ያላቸውን ሁሉ ሽጠው ነው የተከተሉት። ደግሞ በክርስቶስ ያመኑት ሐዋርያት ሥራ ምዕራፍ 1 ላይ ስትሄድ በመካከላቸውም ድሃ አንድስ እንኳ ድሃ አልነበረም ይላል። ይህ የተባለበት ለምንድን ነው? ያላቸውን ሁሉም ሽጠው አምጥተው በሐዋርያት እግር ስር አስቀመጡ ይላል። እዛ ሐዋርያቶች በኩል ያካፍሏቸው ስለነበረ ችግረኛም ድሃም አልነበረም ነው። ያ ማለት የግል ሀብት አለው ማለት አይደለም። አሁን ያንን ማድረግ ስላልቻልን የሐዋርያትን ኑሮና የአዲስ ኪዳንን ኑሮ መኖር ስለማንችል የግለኝነት ጊዜ ስለበዛ አሁን ሀብት መለኪያው ሀብት ነው መንፈሳዊነት። ይሄም ብቻ እኮ አይደለም። እንዲያውም ሀብታም ራሱ መንግስተ ሰማያት አይገባም ብለዋል። ኢየሱስ ክርስቶስ ትምህርት ተቃራኒ ነው የሚያስተምሩ እነዚህ ሰዎች። ይሄ ፌዝ አሁን የብልጽግና ወንጌል ፌዝ ሙቭመንት የሚባለው ያንን ያሉ። እንዲያውም ይሄም ብቻ አይደለም ይሆንላል፣ ይሳካል፣ ክሌም አድርግ። አዎ እና እሱ መስራት ሳይሆን በመመኘት አይደል? አብዛኛው ነገር በመመኘት ምናምን የሰው ቤት ላይ የሰው ህንፃ ላይ የሰው መኪና ላይ ሄደ በቃ ክሌም የኔ ነህ በኢየሱስም የኔ ነህ ከዛሬ ጀምሮ ተቀበል ምናምን ሲባል ልጃቸው እንዲህ ሲያደርጉ ላየም ቸርች ውስጥ እና እንደዚህ ይሆንላቸዋል አሜን 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 ይላሉ። እንደዚህ በማለት የሚመጣ ነገር የለም። በእርግጥ በቃል ፖዚቲቭ ንግግሮች ፖዚቲቭ ቃሎች ጥሩ ናቸው፣ ግን ደግሞ የእጆቻችሁን ስራ ባርካለሁ ነው ያለው። የእጅን ስራ ነው እና መጽሐፍ ቅዱስም ያንን ነው የሚደግፈው። ድህነትን አይደግፍም መጽሐፍ ቅዱስ። የታካች እጅ ችግረኛ ታደርጋለች፣ የትጉ እጅ ግን ባለጠጋ ታደርጋለች ይላል ምሳሌ 10 ላይ። አሁን ምንድነው ታካች እጅ የሚለው? የማይሰራ እጅ ማለቱ ነው። ትጉ እጅ የሚለው ደግሞ የሚሰራ እጅ ማለት ነው እንጂ ቁጭ ብለህ ክሌም በማድረግ አይደለም። ሰውን አጭበርብረህ በጸሎት ታገኛለህ፣ በጸሎት ለኔ ስጥ እያልክ በጸሎት እያሞኘኸው መቀበል ማለት አይደለም። እና የስራ በነ ካልቪን ጊዜ እነ ካልቪን አውሮፓና አሜሪካን ያበለጸጉበት እኮ ቢቢሲ ዶክመንተሪ ፊልም ሲሰራ እንዴት አውሮፓና አሜሪካ ሰለጠኑ በሚለው ሲሰራ ሰርቷል። የፕሮቴስታንት በተለይ ሪፎርመሮች የሚባሉት እነዚህ የሪፎርምድ እምነት ተከታዮች እነ ጆን ካልቪን የፕሬስቢተሪያን ቸርች፣ በአውሮፓ ደግሞ የታድሷውያን የሚባሉ እንደገና ፒውሪቲያን የሚባሉ የነዚህ እምነት ነው ለውጥ ያመጣው። ካፒታሊዝም ራሱ በሶሺዮሎጂ ራሱ ተመረናል። በሰኩላር ትምህርት ራሱ ካፒታሊዝም ሊፈጠር የቻለው በእነሱ ትምህርት ነው። እንዴት እንደሱ ትምህርት አመጣ? አንድ ፕሪዲስቲኔሽን የሚባል ትምህርት አለ። የዳነ ሰው ቀድሞ የተወሰነ ሰው ቅድመ ውሳኔ የሚባል ነገር አለ። ለዛ ሰው ደግሞ መዳናችሁን በምን ታውቃላችሁ ተብሎ ሲጠየቁ የዳነ ሰው ስኬታማ ነው ብሎ መልስ ሰጡ። እና ስኬታማ ለመሆን ብለው ሲሰሩ የዚህን የችግርን ጥያቄ መለሱ። እነሱ በስራ ነው የተመለሰው፣ በወሬ አይደለም፣ በጸሎት ብቻም አይደለም። መስራት ያስፈልጋል። እንዴት አየሁ ታዲያ ይሄንን የዶክተር ገመችስን ድሃን ተቃውመዋል። ድሃ ያው በሽታ፣ ድሃ ሰፈር፣ ይሄ ንግግርን እንዴት አየው? እንደው ወደ ኋላ መለስ በል እያስታረቅን ብንሄድ። አዎ ድህነትን ታበረታታለህ ስለተባለ ነው አንተ። አይ ድህነት ማበረታታት እኮ አይደለም። ይሄ ድህነት ባላንስ አድርገህ መናገር ነው። እሱ አሁን ምንድነው እንትን ያለው ድሃ ዘንድ ነው፣ ችግር ያለው እዛ ነው፣ ሰላም የሌለው ድሃ ዘንድ ነው፣ በሽታ ያለው ድሃ ዘንድ ነው። ምንን ይጠብቃል? ድሃ ምንም የለው ማለት። አሁን እንግዲህ ምንድነው በነገራችን ላይ እኔ ቤተሰቦቼ ባክግራውንዴ ከሀብታም ቤተሰብ ነው። እኔ ባክግራውንድ ማለት ነው። ስለ ሀብት እስከ ጥግ ነው የማውቀው።
ችግር የለብንም። አሁን ዶክተር ገመችስ አባቴ ድሃ ነው ቤተሰቦች ድሃ ናቸው አለ አይደለም። ሄኖክ ግርማም እኛ ድሃ ነበርኩ ምናምን ብሎ ሲመሰክር ሰምቻለሁ። ተመልሶ የሚመጣባቸው ስለሚመስላቸው ይበረግጋሉ በየጊዜው። እነዚህ ድህነትን ስላዩትና ስለቀመሱት ድህነት አስቀያሚ ነው፣ አስቀያሚ ነው፣ ግን ለዛ ነው የሚበረግጉት። እኛ ደግሞ ሀብትም ስላየን ሀብት ችግር የለብንም። ሀብት በቤተሰቦቼም በእኔም እኔ ተቸግሬም አላቅም፣ የኑሮም ችግር የለብኝም። በልኩ ነው የምትጠቀመው። ያን ያህል ሀብትን አታመልክም። ይሄ ገንዘብን ማምለክ ነው የሚባለው እንጂ ሰርቶ ሀብት ማምጣት አይደለም። ይሄ ባለጠግነትን ገንዘብ እኮ ቀላል አይደለም። ገንዘብ እኮ በምርጫ ውድድር ከእግዚአብሔር ጋር የቀረበና እንዳውም አንዳንዴ በምርጫ ውድድር እግዚአብሔርን በፎርፌ ሁሉ ያሸነፈበት አጋጣሚ ሁሉ አለ። ጌታ ኢየሱስም ይሄን ብለዋል። ለሁለት ጌቶች መገዛት አትችሉም አለ። ለማንና ለማን? ለሰይጣንና ለእግዚአብሔር አላለም። ለገንዘብና ለእግዚአብሔር መገዛት አትችሉም ነው ያለው። ምንድነው? ገንዘብ ከእግዚአብሔር ጋር ሁሌ ተወዳዳሪ ሆኖ ነው የሚቀርበው እኮ። ለዚህ እኮ ነው ፍቅረ ነዋይ አየሩን ይዞታል። ሰባቱ የሚያወራው ስለ ገንዘብ ነው። አሁን ያላየላ ለእግዚአብሔር ከመገዛት ይልቅ ለገንዘብ የመገዛትን፣ ለዛ ነው ስለ ገንዘብ ስለ ብልጥግና ስለ እንትን የሚያወሩት። ደሃን ዲስፓይስ የሚያደርጉት ለምንድን ነው? ያ አይሎ ያሸንፏል። ለምንድን ነው እግዚአብሔር ጌታ ኢየሱስ ክርስቶስ እግዚአብሔርና ገንዘብን እኩል አድርጎ ለምርጫ ውድድር ሁለቱ ከቀረበ ጥንቃቄ አድርጉ፣ እግዚአብሔርን ሊያስክዳችሁ ይችላል፣ ሊያሸንፋችሁ ይችላል ያለው? ባለጸጋ መንግስተ ሰማያት ከሚገባ ግመል በመርፌ ቀዳዳ ትሹለክ የሚል አለ። ሁለተኛ ደግሞ እኔ የመጣሁት ለድሆች ነው ይላል። እና ይህንን ስብከቱንና ይህንን ከመድረክ የተላለፈው መልእክት ስታዩስ እንዴት ትገመገ? ይሄን ብሏል። የቅድሙን ልጨርስልና ይሄ ባለጠጋና ማን ነው ገንዘብና እግዚአብሔር ሁለት ጌቶች ያለው፣ ገንዘብ ኪስ ውስጥ አለ፣ አካውንት ውስጥ አለ፣ ልብ ውስጥ አለ። ሁሌ ተሸክመ ነው የምትሄደው። ሰይጣንን ያላወዳደረም። ሰይጣንን በሩቁ ማንም ሰው ያባረረዋል። ገንዘብን ግን በኪስም በልብህም በአካውንትም ተሸክመ ስለምትሄድ በቅርብ ስለሆነ ያሸንፈሃል። ብዙ ሰው በገንዘብ ነው የሚሸነፈው። ብዙ ሰው ክርስትናውን የሚጥለው መጨረሻ ላይ በገንዘብ ነው። ብዙ ከሄዱ በኋላ ካልተጠነቀቅ፣ እግዚአብሔር ራሱ እኮ አስጠንቅቋል። ለሁለቱ መገዛት አትችልም፣ ጥንቃቄ አድርግ ነው። እንደገና ደግሞ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ ምንድን ነው የሚለው? ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶችም ይህንን ሲመኙ ከሃይማኖት መንገድ ተሳስተው በብዙ ስቃይ ራሳቸው ወጉ ይላል። ይሄ የገንዘብ ፍቅር ከሃይማኖት መንገድ ያሳስታል። እንደገና ማሳሳት ብቻ ሳይሆን ደግሞ በብዙ ስቃይ ራስህን እንድትወጋ ያደርጋል። ሌላ ወጊ እኮ አይመጣብህም። ራስህ በገንዘብ ፍቅር ምክንያት ራሳቸውን ይወጋሉ። እንደዚህ የገንዘብ ፍቅር ያለባቸው ራሱ የሚወጋው ወይ መንፈሳዊ ህይወቱን የሚያጠፋ ማለት ነው። መንፈሳዊ ህይወቱን በብዙ ስቃይ ይላል እኮ። የገንዘብ ፍቅር ያለበት ሰው ብዙ ስቃይ ነው ያለበት። ከእግዚአብሔር መንገድ ይሳሳታል፣ ከህይወት መንገድ ይሳሳታል። ሁሉን ነገር በገንዘብ መለኪያ ያደርጋል። ገንዘብ ማምለክ ከጀመር ከእግዚአብሔር ትለያለህ። ያ አይደለም። ይሄ እኮ በመጽሐፍ ቅዱስ እኩል አድርገህ ሰርተህ የምታገኘውን። ሐዋርያ ጳውሎስ ደግሞ ምንድን ነው የሚለው? ምን በላውና የምንጠጣው ነገር ካለን ይበቃናል ይላል። ለወንጌል አገልጋዮች፣ በተለይ ወንጌል አገልጋይ ወንጌል አገልጋይ አንተ አትርፈም ቤት ሰርተህ ፎቅ ሰርተህ ምንድን ነው የምታደርገው? ነው ጥለህ ነው የምትሄደው። ልጅ ነው የሚወርሰው አይደለም? ያ ወንጌል ነው ወይ? ምን ያህል ገንዘብ አጠራቀምክልኝ ይልሃል ወይ ጌታ? እና ያንን በልክ ማድረጉ አስፈላጊ ነው። ገንዘብን ቄስ እዚህ ጋር ላቋርጥ እንደው ከትልቅ ይቅርታ ጋር ወንጌላውያን ቤተክርስቲያኖች አብዛኞቹ አሁን የጥንቶቹ ሳይሆን ሚሊዮነሮች ናቸው፣ ህንፃ ያላቸው ከሀገር ውስጥ ሳይሆን ውጭ ሀገርም እና ልታናገራቸውም እንደውም አይፈቀዱልህም በዚህ ጉዳይ ማለት ነው። እና ይህንን ገንዘብ መሰብሰብስ እንዴት ታየዋለህ? ማለትም ገንዘብን ወደ ማምለክ የመጣ አይመስልም መድረኩን ስታየው? አውቆ ወደዛ እየሄደ ነው። በልክ መያዝ አለበት የሚባለውም ለዚህ እኮ ነው። ይሄ ሚሊዮነር ቤተክርስቲያናቱን ነው የምትለው? ግለሰቦቹን ነው ሚሊዮነር የምትለው? ቤተክርስቲያኖችን የሚመሩ መሪዎችን ነው የምልህ። መሪዎቹ ወንጌላውያን አይደለም። ወንጌላውያን የድሮዎቹ በልክ ነው፣ የተቋሙ ነው ንብረቱ። የአሁኖቹ ግን ምን አደረጉ? ይሄ አዲስ የተነሱት እኛ ባለ ራእይ ነን ምናምን ነቢይ ነን ሐዋርያ ነን ቀበጠርሴ ነን የሚሉ አሉ። አሁን ተነስተው የሐዋርያ ተግባር መጽሐፍ ቅዱስ ውስጥ እኛ ስናውቀው ገንዘብ ሰብስቦ ፎቅ ሲሰራ ምን ሲሰራ አላየንም በመጽሐፍ ቅዱስ ውስጥ ያለው።
የአሁኖቹ ግን በሐዋርያት ስም በነቢይ ስም ገንዘብ መሰብሰብና ንብረት ማፍራት ነው የተያያዙት። እዚህ ጋር አሁን ማንም ይሄ በስብከት ሞኝነት የሚያምኑትን ሊያድን ይላል አይደለም። ጴንጤም ሆነ በተለይ ክርስቲያኑ ማህበረሰብ ሃይማኖት አካባቢ አብዛኛው ሰው በስብከት ሞኝነት የተባለውን ይወስዳል። ስጥ ሲባልም ይሰጣል፣ አምጣ ሲባልም ያመጣል። ስለዚህ በስብከት አጃጅለውት አሞኝተውት ሀብቱን እኛ እኮ ድሮ ዓለም ውስጥ ትተን የመጣነውን እርድና እነሱ አራዳ ሆነብን እዚሁ ማለት ነው። አንድ ጊዜ አቶ መለስ ያለው አለ ሶማሌዎች ጅሃድ ሲያውጁብን ነቢዩ መሐመድ ኢትዮጵያን በጅሃድ እንዳትሞክሯት ብለው አስጠንቅቀዋል አለ አቶ መለስ። ሶማሌዎች ግን ከነቢዩ በላይ ነቢይ ሆነውብን ጅሃድ አወጁብን አለ። እና እነዚህ አሁን ከእንትን በላይ እኛ ከነባሮቹ በላይ አራዳ ሆነውብን በቀደም ለታመጣው ይምጡ። በቀደም መምጣቱ ጠዋት የመጣም 11 ሰዓት ለመጣም እኩል ነው ብሏል ጌታ። እሱ ችግር የለውም። ግን እዛ ጥለን ይሄ ዓለማዊነት ነው ብለን የጣልነውን እነሱ እርድና አድርገው ቸርች ውስጥ ይዘውት መጡ። አሁን ለምሳሌ ኤቲኤም ካርድ ማለት አንዱ እንደው እሷ ብቻ እንዳንሳት እንደው ኤቲኤም ካርድ ማለት እንዴት ነው ቄስ ኤቲኤም ካርድ መታደል የሚቻለው? ገንዘብ 10 ሺህ ብር ያለው ሰው ኤቲኤም ካርድ በ10 ሺህ ብር ይገዛል። ያንን ወስዶት ይመነዝረዋል። ምንድን ነው የሚያደርገው ቄስ? እሱ እንግዲህ ምንድን ነው ኤቲኤም ካርድ ማለት ይሄኛው ኤቲኤም የባንኮች የሚያድሉት ሳይሆን ነቢያት የሚያድሉት ኤቲኤም ካርድ አለ። ይሄንን ይዘህ ቤት ካስቀመጥክ ብር ይስብልሃል ነው። አስማት እኮ ነው፣ እንደ አስማት ነው የሚስብልህ። አሁን መንፈሳዊ ነገር ሳይሆን ጥንቆላ ነው የተጀመረው። ሰው ደግሞ እንደዚህ ታገኛለህ ምናምን ሲባል ደስ ይለዋል። እኛ ደግሞ ባክግራውንዳችን ይሄ አፍሪካውን በሙሉ በዚህ በእንትን እናምላለን፣ በጥንቋይ በቃልቻ በምናምን አይነት ከዛ ባክግራውንድ ይሄ በመንፈስ የማመን ነገር አለን። ስለዚህ ከመጣበት የጀርባ ታሪክ ጋር ያያይዙለታል። እና ይሄንን ቤት ካስቀመጥክ ብር ለምሳሌ ይሄንን የተጸለየበት ነው አስቀምጥ ይሉሃል። ጠንቋይ ጋር ስትሄድ እንትን የሆነ ሳንቲም ይሰጥና ይሄን ቤት አስቀምጥ ገንዘብ ይስባል ሳጥን ውስጥ አስቀምጥ ይልሃል። ልክ በዛው መሰረት ያንን አጠኑ መጡና ባክግራውንዱን ያውቁት የለ ሰው ከየት እንደመጣ እዚህ መጡና ኤቲኤሙ ብር ይስባል ነው። ይሄ አሁን ብር ቀጥታ ኤቲኤም ማሽን ውስጥ ከተህ የምታወጣው ማሽን የለም። ባንክ ስለሌላቸው ንግድ ባንክ የራሱ አለው እንትን አለው። በሲስተም ደግሞ ሁሉም የተያዘ ስለሆነ ከሁሉ ማግኘት ትችላለህ። የነዚህ ግን ከምንም ኤቲኤም ማሽን ውስጥ ብር ያወጣልህ። ግን በመንፈስ ቤት ካስቀመጥክ 10 ሺህ ካስቀመጥክ 10 ሺህ ይስብልሃል። ባለ 50 ሺውን ገዝተህ ቤት ካስቀመጥክ ሌላ 50 ሺህ ይስብልሃል። ባለ 100 ሺውን ገዝተህ ቤት ካስቀመጥክ ይስብልሃል። ወይም ኪስ ውስጥ ካስቀመጥክ ብለው እንደ አስማት ነገር ነው የሚነግሩ። ይሄ ምንም አይነት መጽሐፍ ቅዱሳዊ መሰረት የለውም። አስማቱም አይሰራም ስለማይችሉ። ዓለማዊ ጠንቋይ ከነሱ በላይ ይሰራል። እነዚህ ግን አታላዮች ናቸው፣ አጭበርባሪዎች ናቸው። ለምንድን ነው ይህንን የሚሉህ? እንትን ሊያረጉህ ነው። አገኛለሁ ብለህ ሂደህ ከነሱ እንድትገዛ ነው እንጂ የሚስብ ከሆነ እኮ ራሱ ቤቱ ሰርቶ አስቀምጠው ብሩን መሳብ እኮ ነው። ችግር የለውም እሱ ራሱ ለምን አይስብም? ሌላ ሰው ኤቲኤም ካርዱ ይስብልሃል ከሚል ሰው ራሱ የሚሞኘው እዛ ጋ ነው እንጂ ይሄንን እኮ ያውቃሉ። አሁን ይሄንን እንደዚህ ሳብራራ ምናምን አንዳንዴ እንነጋገራለን። ከአንዳንዶች ነቢያቶች ጋር እኮ እንገናኛለን። ትገናኛለህ? አዎ። አንተ ብዙ ጊዜ ትተቻቸዋለህ። ምን ይሉሃል ቄስ? እኔን ይወዱኛል። አንዱ ምን አለ መሰለህ? አንተን እወድሃለሁ አለ። ለምንድን ነው ምን ወድህ አለ። ስሙን አልጠራለህም። በጣም ታዋቂ አሁን ሚዲያ ካሉት ውስጥ ነው። ለምንድን ነው ምን ወድህ አለ። እኛ ኢንካማችንን የምናገኘው ከፕሮቴስታንቱ ማህበረሰብ ነው አለ። ፕሮቴስታንቱ ማህበረሰብ እንዳይጠፋና እንዲጠነክር ደግሞ ስለምታደርግልን ሃይማኖቱ ሲኖር ነው ቢዝነሳችን እዛ መስራት የምንችለው አለ። በጣም ጎበዝ ነው አደነኩት። እና አንተን እንዳውም አንታው እንደምንጎዳ ምናምን ስፖንሰር እናድርጋለሁ። አዎ ታስባለህ አይደል አሉት። አንተን አንፈልግም፣ ሃይማኖቱን የምታኖርልን አንተ ነህ። ለሃይማኖቱ ነው የምታወራው። ሃይማኖቱ ሲቀጥል ነው ቢዝነሳችን መቀጠል የሚችለው አለ። እንደ ቢዝነስ ተይዟል ማለት እንደ ቢዝነስ ነው እነሱ። ከዛ ሌላ የነገሩኝን ነገር ልንገርህ። ይሄ 100 200 ሰው ጌታን ተቀበለ ምናምን ይባላል አይደል? ይሄ በቃ በየሳምንቱ 100 ሰው 50 ሰው ምናምን ጌታን ይቀበላል። እንግዲህ በወር ውስጥ በአንድ ሳምንት 100 ከተቀበለ በፊት አይረጉ ነበር፣ አሁን ትተዋል።
እና በአንድ ወር ውስጥ ስንት ሰው ነው የሚቀበለው? 400 ሰው ነው። በ2-3 ወር ውስጥ እንደገና ቸርቹ ይሞላል እነሱ ያሉበት። በዛ አይነት ከሄደ ማለት ነው። እና የት ይገባሉ እነዚህ አማኞች አልኳቸው። አይ ምንም የሚቀበል ነገር የለም አለኝ አንዱ። እንዴት ነው ታዲያ? አንድ 60 ሰው ከክፍለ ሀገር የሆነ ስም መጣራት አልፈልግም 60 ሰዎችን ኮኦርዲኔት 60,000 ሰዎችን ኮኦርዲኔት የሚያደርግ ሰው አለ እዚህ ከተማ ውስጥ ማለት ነው። እሱን 150 ሰው ላክልን 100 ሰው ፈልጋለሁ እንላለን። ለአንድ ሰው ስንት ነው የሚከፈለው? 500 200 እሱ ነው የሚይዘው እንትኑ ላይ ቢዝነሱን 300 ለሰዎቹን ለአንድ ሰው ነው የሚሰጠው። ከዛ በዛ ሂሳብ ይመጣና ጌታን የምትቀበሉ ሰዓቷን ጠብቆ ነው በዚህ ሰዓት ላይ አምጣ እንለዋለን። 9 ሰዓት ከሆነ ሩብ ጉዳይ ነው የሚያደርስልን አሉ 150 ሰው። ከዛ ጉባኤ ውስጥ ተበታትነው ይቀመጣሉ። 300 ብራቸው ወስደዋል ልጆቹ። ከዛ ሲጠራ ግር ብሎ ይወጣሉ። ጌታን ተቀበሉ ይባላል። በዚህ በዝግጅት ክፍል ይገቡና በዛ ወጥተው ይሄዳሉ ልጆቹ። የሚቀጥሉም ይሄ ሁሉ ነገር ምን ለመሆን ነው? ብር ለመሰብሰብ። ምክንያቱም አሁን ማንን ነው የሚያታልሉት? እኛም እንቃወማለን አይደል? አብዛኛው ምዕመን ምንድን ነው የሚለው? ለምን ይቃወሟቸዋል? ይሄ ሁሉ ጌታ እየተቀበለ አይደለም ይላሉ። እሱማ በየመድረኩ ተከፍሎኝ ነው እንደ መንፈስ የጮኩት ምናምን የሚልም እኮ ብዙ እኛ ጋር ይመጣል ቄስ። ገንዘብ የተበላ አንዴ ትዝ ካለ እኔ በድፍረት ልናገረው እስራኤል ዳንሳ ጋር ዳይመንዴ ሁሉ ተወሰደ ያለው ልጅ ታስታውሳለህ? ስንጸልይ ጎንበስ ብለ ዳይመንዴ ጠፋ የት ሄደ ስል ሴጣን ወሰደው ብሎኛል ብለው ያ ልጅ እስካሁን እንግዲህ ብዙ ሴቶች ብራቸው ይዘረፋል፣ ህንጻቸው የተወሰዱ ያበዱ ሰዎች አሉ። መኪና ቪኤት መኪና የተቀማች አለች በሯ ጀርባ በሯ ጋር ሄዳ በብረት እዚህ ጭንቅላቷ መጥቶ እዛ ወድቃ ወዲያውኑ ጠዋት ተሰብስበው ምናምን አድርገው በመኪና ምናምን አድርገው ወዲያው ወስደው ቀበሯት። እንዳትመረመር ምንም እንዳታረግ እናትየዋ እያለቀሱ ማለት ነው። እና እንደሱ አድርጋ የተዘረፈች ሁሉ አለች እኮ። አሁን ይሄንንም ምንም ማድረግ አትችልም። ሰው እንዲጠነቀቅ ነው። አሁን ፖሊስ ጋር ስትሄድ አንደኛ የማስረጃ ችግር አለ፣ ሁለተኛ ደግሞ እዛው ጋር ዳሱ በጉቦ በምን እየተደረገ ደግሞ ነገሮች ይድበሰበሳሉ እና ምንም ማታወጣበት አይነት ሁኔታ ነው። ግን ህዝቡን ተጠንቅቆ እንዲሄድ ለማድረግ ያህል ነው። እና ኤቲኤሙ ምንም ስለሚሰጥ ሳይሆን ለዛ ነው እንደዚህ አይነት ያደርጋሉ። እንነጋገራለን እኮ ሃይማኖቱም እንዲቀጥል ለምን በዚህ ልክ እናንተ ሃይማኖቱን ታዋርዳላችሁ ሁሉ ብዬ እኔ የተናገርኩበት ሁኔታ አለ። ትላልቅ ፓስተሮች መሪዎች ምናምኖች ደግሞ አሉ። እነሱ ለምን አይናገሩ? በበረከት መልክ ብር ይሰጧቸዋል። ሂደው ለባርኮት ብሎ ይሰጧቸዋል። ከዛው ያን ብር የበላ አንድ ደሉ የሚዘምረው መዝሙር ነበረ ድሮ። አይናችንን ክፈት አጥርተን እናያለን፣ ጆሮአችንን ክፈት አንተን እንሰማለን። አንተን የሚያሳዝን እኛን ያሳዝነን፣ አንተን የሚያስደስት እኛን ያስደስተን፣ ሌሎችንም ይዘን እንዳንጠፋ ስተን ራእይህን ስጠን። ነቢያት የሐሰት ትንቢትን ካወሩ፣ ዘማሪም ለሰው ክብር ሊያዝናነው ካዜሙ፣ ሰባኪም ለእንጀራው ወንጌል ከሰበከ፣ አፉ ከተያዘ ጥቅሙን እያኘከ ይላል። እና ጥቅማቸውን እያኘኩ ያ የተሰጠውን እንዴት አድርጎ ይናገር? ልባርክ ተብሎ ገንዘብ ተሰጥቶታል። ምን ብሎ ይናገር? ሽልማት ሜዳሊያ ይሰጠዋል፣ ዋንጫ ይሰጠዋል። ዋንጫህን እንትናችሁን እዚሁ ምድር ላይ ተቀብላችኋል ይላል እኮ እግዚአብሔር ቃል። ሽልማት እዚህ ተቀበሉ፣ ዋንጫ እዚህ ተቀበሉ፣ ሜዳሊያ እዚህ ተቀበሉ። እነዚህን አትችላቸውም አልኩ እኮ። ይጠሩህና የክብር እንግዳ ይሉና ዋንጫ ሲሰጥ ሽልማት ታፍራለህ። እዛ እንዴት አድርጋ አልቀበልም ትላለህ። አንድ ሐዋርያ አለማየሁ በቀለ የሚባል ባለፈው እዚህ ዩጎ ቸርች አንድ ትልቅ ፕሮግራም ተደርጓል። እዛ ላይ ሜዳሊያ ሲሰጡት እምቢ አለ። እሱ ብቻ ነው እምቢ ያለው። እና እንደሱ ያደርጋሉ። እና እዚህማ ከተቀበል ካለቀ እኮ ዋጋህም ምድር ላይ ስለተቀበል ከዛ የምትቀበለው ነገር የለህም። ትላልቅ ሃይማኖት መሪዎች ይሄ እኩል እሳቸው እንዲህ አድርገዋል፣ እንደዚህ አድርገዋል። እንደገና ደግሞ እንደዚህ አይነት ስጦታ ሁሉ አዘጋጅታችሁ ስጡት ይባላል።
ስለዚህ በጥቅም የተያዘ ነገር በጥቅምም የተያዘ አለ፣ የሚያፍር አለ። የበላውን ጥቅሙን እያኘከ እንዴት ይናገር? እንዴት አድርጎ ልክ አይደለህም ይበል? ክርስትናው ሲበላሽ፣ ህይወቱ ሲበላሽ በአንድ በኩል እኮ የኦርቶዶክስ የካቶሊክ አሁን ሞሎክሴዎች ጳጳሳቱ ምናምን የማያገቡ ሀብት አያፈሩም በድሮ ጊዜ እና በደንብ ቦልድነስ እንዲናገሩም እኮ ነው ቸርች ይህን ስርዓት ካመጣ። ቤተሰብ ካለ ለቤተሰብ ለገንዘብ ምናምን ትፈልጋለህ፣ ብዙ ሙስና ጋር ትነካካለህ፣ አቅም አይኖርህም ለመስበክ። ባህታውያን ከጫካ ድሮ ይመጡ የለ በደንብ ይሰብካሉ እነሱ። አሁን አጭበርባሪ በየሰፈሩ ምናምን 2-3 አግብተው የሚቀመጠው ባህታዊ ማለት አይደለም። እና ያ ህዝብ ሁሉ ይሰማቸዋል። ለምንድን ነው እነሱ እውነት ይናገራሉ፣ ከምንም ጋር የታከከ አይደለም ይላሉ። አሁን ይሄ ብዙ ነገር ነው የምታስበው። ስለ ቤት ኪራይ ያለ፣ ስለ መኖሪያ ያለ፣ ስጦታ ይሰጣል፣ መኪና ገዝቶ ይሰጣል። መኪና አዋጥቶ ገዝቶ ይሰጡሃል። እንዴት አድርጎ ይናገር? መኪና ገዝቶ የሰጡት በግር የምትሄድ ሰው ተያዝክ ማለት ነው። አንደበት ተያዘ ማለት ጥቅሙን እያኘከ አፉ ከተያዘ ጥቅሙን እያኘከ አለ እኮ ደሉ ሲዘምር። እንደው ቄስ ሰዓት እንዳይገድበን ያለበትም ሁኔታ ትንሽ ሰዓት አድክሜ ነው ያመጣው። እንደው የመፍትሄ ሀሳብ ሳናስቀምጥ ብንለያይ ጥሩ አይደለም። እንደው ለክርስቲያኖች ለመሪዎች የምትለው ነገር ቢኖር ቄስ፣ እንደው መፍትሄ ሀሳብ። መፍትሄው እንደ መጽሐፍ ቅዱስ እንደ እግዚአብሔር ቃል መኖር ነው። አሁን እኔን አንድ እንደ ጠባጫሪ፣ ሁለተኛ ነገር ፈላጊ፣ ሶስተኛ እንዳልገባው ፋራ ምናምን አድርገው ነው የሚያስቡት። እኔ ለዛ አይደለም። ከኖርን ክርስትናውን መኖር ነው፣ ኖረህ መሞት። ካልሆነ ደግሞ መተው ነው እንጂ ቦታውንም ይዘ አጭበርብረህም ሰውንም አሳስተ ህዝቡንም መስመሩን አስለቅቀ እንዴት ነው የሚሆነው? ስለዚህ እንደ እግዚአብሔር ቃል ቢኖሩ ክርስትናው ሪፎርም ቢደረግ ቢታደስ ጥሩ ነው። ካልሆነ አውሮፓ እንደዚህ ሆነ፣ አሜሪካ እንደዚህ ሆነ፣ ቸርች እንደዚህ ተዘጋ ምንለው እያየን እየመጣብን ነው። እያየን ክርስትናው እየተበላሸ ነው። እያየው ህይወት እየተበላሸ ነው። እያየው የቢዝነስ ቤት የገበያ ቤት እየሆነ ነው። ለምን አትናገሩም? አንዳንድ የምንቀርባቸውን ጥሩ ሰዎች አሉና ለምን አትናገሩ? እንትን ይሉሃል። እነዚህ ጋር ማን እንችላቸዋል? ኧረ እባክህ ምናምን ይላሉ። ይሄው እንደዚህ እየተናገረ እንትኑንም መነካካትም አይፈልግም ሰው። እኔም እኮ ፈልጌ አይደለም። ቤተሰቤ ይጨነቃል፣ ባለቤቴ አሁን ሁሌ ትጨነቃለች። አሁን ማታ በቀደም ኢንተርቪው አንተ ጋር ሰጣው ጊዜ ያለ እንቅልፍ አደርባ። ምንድነው ያለ እንቅልፍ የሚያሳድር? ተጨነቅኩ። ቢደበድቡህስ፣ ቢገሉህስ፣ እንትን ቢያረጉህስ፣ ገንዘብ አላቸው እነሱ ቢያሳፍኑህስ፣ መርዝ ቢያበሉህስ። ምክንያቱም ለጥቅማቸው ምንም የማያረጉት ነገር የለም እነዚህ ሰዎች። እነዚህ ክርስቲያኖች አይደሉም፣ አማኞችም አይደሉም። እና ጥቅማቸው ላይ የመጣውን ሰው በፍጹም አይምሩ። እና እንደሱ ቢያደርጉስ ትላለች። አንቺ አትጨነቂ። እንዳውም በኦሮምኛ ተረትኩላት፣ በአማርኛ ጥሩ ስለማይመጣልኝ ቶኮዱፍ ቶኮዴሙ ነማደርባ ይላል ኦሮሞ። አንዱ ሲሄድ አንዱ ሲሞት ያልፍለታል ይባላል ለሰው። ስለዚህ እኔ ብሞትም ወይ ያልፍልሽ ይሆናል አይዞሽ ብዬ እንደሱ አይነት ሁሉ ተረትኩና ምንድነው መሆን ያለበት? እነ እግዚአብሔር ቃል ቢኖሩ ለእግዚአብሔር ቃል ብሎ ዋጋ ቢከፍሉ፣ አባቶቻችን የከፈሉ ሩቅ እኮ አይደለም። አባቶች የምንለው እነ ጳውሎስ ዘመን ምናምን እኮ አይደለም። ይኸው በቅርብ ጊዜ በደርግ ጊዜ እነ ቄስ ጉዲና ለክርስትና ብለው ሞቱ ተብሎ ሁል ጊዜ ይሰበካል ይነገራል ምናምን አይደለም። ያ ታሪክ መንገሩ ብቻ በቂ አይደለም። አንድ ጊዜ ዶክተር አብይ እንዳውም ብሏል፣ አንድ ቄስ ጉዲና አይነት ሰው ቢኖር ኖሮ ምናምን አሉ። ሰበሰቡንና ልክ ናቸው። ሲላጡም ነው እንደ መሪ። እንደው የሚሞት ሰው ለሃይማኖቱ እንዴት ይጠፋል ያስብላል እኮ አንዳንድ ጊዜ። እንደው ለሃይማኖቱ ብሎ የሚወቀስ እንዴት ይጠፋል? እና ድሮ አንድ አሁን አገር ውስጥ የለም አንድ ወንድማችን ነበረ እንደ ብሮከር የሚሰራ ኮሚሽነር ሰራተኛ ነው። አብያተ ክርስቲያናት አካባቢ ነው የሚሰራው። ከነቢያት 50 ሺህ ብር ሁለት ነቢያቶች ነግረውኛል። 50 ሺህ ብር ለፓስተር ገሌ ብሎ ከኛ ተቀብሎ ሂዶ ሰጣለሁ ብሎ አለ። ይስታ አይታወቅም። እንደሱ ሁሉ ቢዝነስ የሚሰሩ አሉ። መሀል ላይ እኔ እጅ እሰጣለሁ፣ እኔ ያግባባዋለሁ፣ እኔ ያሳምነዋለሁ እያሉ ብር ተቀብሎ ሂዶ የሚሰጡ አሉ። እና እንደሱ አይነት ቢዝነስ በሚሰራበት ጊዜ እንዴት አድርገ ነው ክርስትና አንተ እዚህ ጋር እና ያ ሁሉ አለ። ይሄ ሁሉ መናገሩ ምንም ጥቅም የለውም። እንዳውም ሃይማኖቱን ማቃለል ነው የሚሆነው። ለካ እነዚህ ሰዎች እንደዚህ ናቸው እንዴ ምናምን ያስብላል። ፈጦ ገጡ ተቆቂስ አሁን አንተ ባትናገር ተዘረፍን ተፈለጥን። አሁን ቅድም እንዳልኩ ከመድረክ የሚተላለፉ መልእክቶች የሰውን ስብና የሚነካ ድሃ፣ በሽተኛ
የሚገኘው ድሃ ጋር ነው ምናምን የሚሉ ነገሮች በስተው እናያለን። አንተ እንደውም ድሃ ቢሰርቅ ሞባይል ነው በሙስና የተጨማለቁ የዘራፊ ስብስብ ነው ብላ ሀሳብን በጊዜው ተናግረሃልና እንደው ምዕመናኑስ ምን ያደርግ? ቄስ ምዕመናኑ አንደኛ በጌታ በኢየሱስ ክርስቶስ ይመን። በእርግጥ ከማን ይማራል? እንግዲህ በትክክል የእግዚአብሔርን ቃል ቢማር ወይ ቢያነብ እንደ እግዚአብሔር ቃል ቢኖር እነዚህ አታላዮችን ለይቶ ቢያውቃቸው። አሁን በቀጥታ ሁሉም ወደ አዲስ አበባ ነው የሚመጡት። አንደኛ ሪሶርሱ እዚህ ነው ያለው። ነቢያት እንትን ተነሳ ሾኔ ተነሳ ሲባል እኮ ሾኔ አይቀመጥልህ። ወለጋ ተነሳ ሲባል ወለጋ አይቀመጥልህ። አዲስ አበባ ነው አንደኛ። እዛም ያውቅ ከሆነ እዚህም ይሄ ባህር ነው። አዲስ አበባ ማለት ጫካ ነው። ምን እየሰራ እንደምትውል እንደምታደር ማንም ያውቅህ የለም። ለማጭበርበርም ይመቻል። እዚህ ለመዝረፍ ነው የሚመጡት። ድሮ ደግሞ ወንድማችን ቶማስ ምትኩ አለ እንደሚባለው ቸርች የግል ነው ምዕመኑ የጋራ ነው እንዳለው፣ ምዕመኑ ደግሞ አሁን የሙሉ ወንጌል ምዕመን የሚባል የለም፣ ምስክር ክርስቶስ የሚባል የለም። ምዕመኑ ጠቅላላ ተክተልትሎ ነው የሚሄድላቸው እና ምዕመኑ ለራሱ ሲል ይጠንቀቅ። እረኞችም ደግሞ ዋጋ ከፍለውም እንኳ ቢሆን ምዕመኑን ያስጠንቅቁ፣ ወጥተው ይናገሩ። ንግግሩ ሲበዛ እኮ ሰው ይጠነቀቃል እኮ። አሁን አንድ ሰው ሲሆን መጀመሪያ እኔን ምን አደረጉ ከነሱ ጋር እንደተጣላው ጥቅም ላይ ምናምን አድርገው ነው። እኔ ባህሪዬ ነው ጥቅም ምናምን አላቅም። እኔ ብትሰጠኝም ምክንያትህን እጠይቅሃለሁ። ለምንድን ነው ልትሰጠኝ የፈለግከው ብዬ እጠይቅሃለሁ። ስለዚህ በቀላሉ ለእኔ ዝም ብለህም ገንዘብ ሰጥተህም መሄድም አትችልም፣ ወይም ስጦታ ገዝተህም መስጠትም አትችልም። እኔ የእኔ ባህሪ ነው፣ የኔ አመጣጥ ነው፣ ታሪካዊ እንትኔ ነው። ቅድም እንደነገርኩ ደግሞ የገንዘብ ችግር የለብንም እኛ በፋሚሊም ኖረንበት የመጣን ስለሆነ ያን ያህል ድህነት ቆመጥ ይዞ የሚያሳድደኝ አይነት ሰው አይደለሁም። ስለዚህ ኑሮ ይበቃኛል የሚለው ማትረፊያ ነው የሚለው የእግዚአብሔር ቃል ይገዛኛል። እኔ እንደው ማጠቃለያ እናድርግ። የመሪዎቻችሁን ፍሬ ተመልከታችሁ ተከተሉን በሚሉን ቋጭ የመሪዎቻችሁን ፍሬ ምዕመናኑ ፍሬውን አይቶ ቢከተል የተሻለ ነው ብለን እንሰብካለን። አንድ እሱ ነው እንግዲህ። መሪውን ማየት ካልተቻለ ሰው ኢየሱስ ክርስቶስን ቢያይ እንደ እግዚአብሔር ቃል ቢኖር ጥሩ ነው። ተስፋ ቆረጥክ ይመስለኛል ቄስ ሳይ። በመሪዎቹ ላይ ተስፋ የለኝም እኔ። ለምንድን ነው ይሄ ቅድም ሁሌም እንደምናገረው ይሄ አውሮፓ ላይ የሆነው ነገር እዚህ እንደማይመጣ ምንም ዋስትና የለም። እየመጣ ነው የሚል ነው ማሸተው። ለምሳሌ ቸርቾች ተመሳሳይ ጾታ ጋብቻን ቀስ ብለው እያለማመዱ መሪዎች አይታል። ግርግሩ የነበረ ገንዘብ እየተቀበሉ፣ ሁለተኛ ገንዘብ መውደዱ፣ እልም ያለ ድሃ በተሰበሰበበት ቤተክርስቲያን ውስጥ መኪና ለልደት ለፓስተሩ ሲሰጥ፣ መኪና እኮ እያለው ነው ቤት እያሉ በቤት ሲሰጥ በእርግጥ ተስፋ ያስቆርጣል። እንደው ቄስ ሰፋ ባለ ጊዜ ደግሞ በወቅታዊ ጉዳይ ያስኳቸው ጥያቄዎች አሉ። ግን ጊዜው እንደው ለመግቢያ ትዳሽን ላይ ቀርበ ስለማታቅ ለመግቢያ ለቅምሻ ያልችን ያህል ብንል የተሻለ ነው ብዬ ነው። እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። እንግዲህ ሰፋ ያለ ነገር ሲኖር በደንብ ማውራት እንችላለን። ምንድን ነው የምናወራበት ምክንያት ሰው ጋር እንዲደርስ ነው እንጂ የወሬ ሱስም ስላለብን አይደለም። እንደው ሰው አይኑ ቢከፈት ቢያይ ቢጠነቀቅ ለጌታ ቢኖር። ጌታ ብቻ እኮ አይደለም። አሁን ጌታ የምንለው ለዘላለም ሕይወት አይደለም። አገሩ ራሱ እየተበላሸ ነው። የሌባና የውሸታም የአጭበርባሪ ጥርቅም ሲሆን ሶሳይቲው ይበላሻል። መንግስት ራሱን ሊመራ አይችልም እኮ። የሌባ ስብስብ እንዴት አድርጎ ይመራል? የሌባ ጥርቅም እንዴት አድርጎ ይመራል? ሃይማኖት አካባቢ ሲመጣ ያ ከሆነበት ምን ያድርግ? መንግስት ግራ ገባው እኮ። መንግስት ራሱ ተስፋ የቆረጠ ነው የሚመስለኝ። ምን ያድርግ? እነዚህን ህግም እኮ ሊቀጣ ይገባል። ይሄን እና ሁሉም ሲሆንብህ በቃ እንደ ህግ ከሆነ ግራ ቀኝን ታይና በቃ ይሁን ምን እነዚህኑ ልምራ ብለህ እንትን ትላለህ። እና እንደሱ አይነት የሆነ ነው የሚመስለኝና ተስፋ መቁረጥ አትቆርጥም በእግዚአብሔር ቃልና ይነሳል የሚል በትጋት ከሰራንበት ሪቫይቭ ያደርጋል። ነገሮችም ይገለጣሉ፣ አይናቸውም ይበራል። ታድሶ እኮ በየዘመናቱ መጥቷል። በየዘመናቱ አሁን ቸርች ብዙ ጊዜ ነው ክላይማክስ ላይ ከደረሰ በኋላ ብዙ ከተበላሸ በኋላ እንደገና እግዚአብሔር በየዘመናቱ ሰዎችን ያስነሳል። ቅሬታዎች አሉ። በእስራኤል ህዝብ ውስጥም ቅሬታዎች ነበሩ።
አሁንም ቅሬታዎች አሉ የማይናገሩ ነው ወጥቼ ስለተናገርኩ እንጂ የማይናገሩ በጣም ጠንካራ ሰዎች የሚጸልዩ የሚጠነቀቁ በግል የሚመክሩ ብዙ ሰዎች አሉ። ያ እንዲሆን እመኛለሁ። እንግዲህ ብዙ ጊዜ አልወስድብህም። እግዚአብሔር ይባርክ። ተባረክ። አሜን። ውድ የዳሽን ቤተሰቦቻችን ከቄስ ግርማ ከዶክተር ጋር ሰፋ ያለ ወቅታዊ ጉዳይ ላይ ሰሞኑን ጠብቁን። ለዛሬ ለመግቢያ ቤተሰብ እንዲሆነን ከብዙ ድካም ነው ያመጣሁት። ቄስ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ውድ የዳሽን ቤተሰቦቻችን የዛሬ ፕሮግራማችን ይመስላል። ተሾመ ሽፈራው ነኝ። ዳሽን ከፍ ባለ ሀሳብ ወደ እናንተ መጥቷል። ይህ ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ሻሎም